እባክህ ከስተት አጀምር ከአምላክ ጀምር ከስተት የሚጀምር የኔ ነገር የለም አምላክ አለኝ አድናሃለሁ ያለኝ ረዳሃለሁ ያለኝ እስከ ሽበሽምግልና ሸከማለሁ ያለኝ ከገባው ገደላለሁ አለች ግን አንድ ነገር አረጋለሁ አለች እያንዳንዱ አይሁዳዊ ይጾም ለ3 ቀን እያንዳንዱ አይሁዳዊ ወደ አምላኩ ወደ ያህዌ ይጩህ ሁሉን ወደሚችል ወጉ ባይሆን ጊዜው ባይሆን ሞት በፊቴ ቢኖር እያንዳንዱ አይሁዳዊ ይጩህ ከፍት እንዳይበላ ትልቅ እንዳይበላ ትንሽ እንዳይበላ ሁሉም ይጾም በአምላኩ ፊት ለ3 ቀን ይጩህ እኔም ከደንገጦሮቼ ጋር ጾማለሁ እጸልያለሁ በሶስተኛው ቀን ወደ ንጉሱ ገባለሁ ሞት ቢኖርም ልጥፋ እኔ ኖሬ ዝቤ ከሚያልቃለ ለትክክለኛው ነገር ስትንቀሳቀስ ሰማይ ከሷ ጋር መንቀሳቀስ ጀመረ መለኮት ከሷ ጋር መንቀሳቀስ ጀመረ ኃይል ከሷ ጋር መንቀሳቀስ ጀመረ ዛሬ ልባርካችሁ እጃችሁን አንሱ በኢየሱስ ስም እንዳትንቀሳቀሱ ያሰራችሁ መንፈስ የተመታ ይሁን ሐዋርያ ሥራ ምዕራፍ 16 ነው ሐዋርያ ሥራ ምዕራፍ 16 ላይ ያለውን ቃል ነው ያነበብኩላችሁ ርዕስ ለምጽፉ ለትክክለኛ ነገር መንቀሳቀስ በሚል አካፍላችኋለሁ እስኪ በሉት እንደገና በሉት እስኪ ወገኖቼ እግዚአብሔር ለትክክለኛ ነገር በሚንቀሳቀሱ ሰዎች መካከል ኃይሉን ይገልጣል እጁን ይገልጣል ማዳኑን ይገልጣል ታላቅነቱን ይገልጣል በህይወታችሁ ስሙኝ የእግዚአብሔርን ታምር ማየት ከፈለጋችሁ ፍላጎት ወደ ተግባር እንዲለወጥ ከፈለጋችሁ እግዚአብሔር በዚህ ሰዓት ትክክል የሚለውን ትክክል ይዛችሁ ከተንቀሳቀሳችሁ የእግዚአብሔር ማዳን ለሚፈሩት ሁሉ ነውና ይገለጣል መጽሐፍ ቅዱስ ሲናገር አንዱ ጌታ የሁሉ ጌታ ነው ይላል ለሚጠሩት ሁሉ ባለጠጋ ነው ይላል የእግዚአብሔር ባለጠግነት ለና አብርሃም ብቻ አይደለም ላንቺም ለኔም ላንተም ጭምር ነው ሃሌሉያ ግን ባለጠግነቱ የእግዚአብሔር ማዳን ከመገለጡ በፊት እግዚአብሔር ትክክለኛነትን ማየት ይፈልጋል ስለዚህ አሁን ያነበብኩላችሁ ቃል ሁለተኛ ሐዋርያ ሥራ ምዕራፍ 16 ላይ ነው ያለው በኢሲያም ቃሉን እንዳይናገሩ መንፈስ ቅዱስ ከለከላቸው ይላል ለካ መንፈስ ይከለክላል ውጤት የሌለበት ስኬት የሌለበት ድል የሌለበትን ቦታ በሱ ከተመራን ይከለክላል እና ከለከላቸው ይላል ከዛ በፊት ግን 13ኛው ምዕራፍ ላይ አንድ ቃል እናገኛለን 13ኛ በአንጾኪያ ነቢያት አስተማሪዎች በዛ ነበሩ ይላል እየጾሙ እየጸለዩ ይያለ አሁን ይሄ ጾም የአንድ ግለሰብ ፍቃድ አይደለም ይሄ ጾም የገሃነም ደጅ አይችሏትም የተባለችው ቤተክርስቲያን ክብርት የሆነችው የሞተላት ደግሞም ያዳናት ደግሞም የሚመጣላት መጸለይ ጀመረች ሙሽራይቷ ቤተክርስቲያን እየጸለየች ይያለ በዛ ጉባኤ ውስጥ ነቢያቶች አሉ አስተማሪዎች አሉ ወንጌል የሚሰብኩ የተለያዩ ልዩ ጥበባቶች በቤተክርስቲያን በኩል ላለቆችና ለስልጣናት ይታይ ዘንድ እንደተባለ ልዩ የእግዚአብሔር የጸጋ ጥበባቶች በዛ ቤተክርስቲያን ውስጥ በአንጾኪያ ውስጥ ነበርና እየጸለዩ ያለ በምን ሲባል በምስጋና በጾምና በጸሎት እየጸለዩ ከፍተኛ ጾም ከፍተኛ ጸሎት ከፍተኛ ምስጋና ቤተክርስቲያን እየጮች ያለ አንድ ድምጽ ለቤተክርስቲያን የመጣው ያ መንፈስ የእውነት መንፈስ አንድ ድምጽ አመጣ ለስራይ አቤት ለስራይ በርናባስንና ጳውሎስን ለዩልኝ አለ ይሄ ቀላል ነገር እንዳይመስላችሁ የአንድ ሰው ድምጽ እንዳይመስላችሁ ይሄ ድምጽ የሰው አይደለም የአምላክ ነው መንፈስ ቅዱስ አንድ ሚስጥር አመጣ ለስራይ ፈልጋቸዋለሁ ለዩልኝ አውቶራይዝ አርጓቸው ቀቧቸው ጸልዩላቸው ስልጣኑን ስጧቸው አሏቸው አለ የጌታ መንፈስ በነቢያቱ በኩል ከዛም በኋላ ስሙ ይልንገራችሁ አንዳንድ ሰዎች ቤተክርስቲያን አንዳንድ ሰውን ለስራው ለእግዚአብሔር ስራ ተለይቶ ሲጸልይ ስርዓት የሚመስላቸው ሰዎች አሉ ስርዓት አይደለም ሁሉን ነገር በቤተክርስቲያን በኩል ነው እግዚአብሔር የሚያስተላልፍ ቤተክርስቲያን ኤምባሲ ነች ሰውን ከጨለማ ወደ ብርሃን የምታመጣ ከገሃነም ወደ ዘላለም ህይወት የምታመጣ ኢየሱስ ጌታ ነው እና ለምንድን ነው ራሱ አይለያቸውም
ድምጹን አይሰጣቸውም ለይቻቸዋለሁ ውጡ አይላቸውም ለምንድነው ለዩልኝ የሚል ድምጽ ያመጣው ይሄ ድምጽ ሲመጣ ወዲያውም ተሰብስበው ነቢያቶች አስተማሪዎች ቤተክርስቲያን ተሰብስበው ጳውሎስና በርናባስ ላይ እጃቸውን ጭነው ጸለዩላቸው አሜዚንግ ጸለዩላቸው እጃቸውን ጭነው ጸለዩላቸው በመንፈስ ቅዱስ ኃይልና በቤተክርስቲያን ስልጣን ላኳቸው አንብቡት አግቡና ከዛ በኋላ በቤተክርስቲያን ስልጣንና በመንፈስ ቅዱስ ኃይል ተላኩ 13 ግቡ 14 ግቡና አንብቡት 15 ላይ ተፈጠረውን ተቃላችሁ በመንፈስ ቅዱስ ስልጣን በቤተክርስቲያን ኃይል ተቀቡና ተባርከው ተሸኙ ምን ማለት መስላችሁ ስፒሪት ዓለም ህጋዊ ሆኑ የሚያደርጉትን ቃል በሙሉ ሰማይ ከነሱ ጋር ይተባበራል ኢየሱስ ጌታ ነው በቀጥታ ከተጸለየላቸው በኋላ ወደ አንድ ቦታ መጡ ምዕራፍ 13 ላይ ሲመጡ የመጀመሪያ ያገኙት አገረ ገዢው ወንጌል ሊሰማ እንደወደደ ባዩ ጊዜ ተጸለየላቸው እንዴት የእግዚአብሔር መንፈስ በፍጥነት እንዴት አክት አድርጎ እንዴት ከነሱ ጋር ኦፕሬት እንዳደረገ ተመልከቱ እኔ ዛሬ ባርካቸዋለሁ ይህ መንፈስ በእናንተ ላይ ይውደቅ እንዴት አድርጎ ወዲያው አገረ ገዢው ቃል ሊሰማ ወደደ ጳውሎስም ሊናገረው ሲፈልግ ያ ጠንቋይ አገረ ገዢው እንዳይሰማ ጠንቋዩ አገረ ገዢውን ጆሮን ለመድፈን እንዳይሰማ ለማድረግ ሲሞክር ጳውሎስ ፊቱን አዞረና አንተ የጽድቅ ጠላት አለው ጨለማ ይወድቅብሃል ሲለው ታወረ ይላል አገረ ገዢው በሆነው ነገር ተደንቆ ለኢየሱስ ትምህርት እጁን ሰጠ ይላል ቀጠለ ከዛ በኋላ ተመልከቱ የተደረገውን ነገር ቀጠለ ከዛ በኋላ የከተማ እኩሌታ ነው የተከተላቸው ሲገቡ አንድ ሰው ሆኖ ነው የገቡት ሲወጡ ግን የከተማ እኩሌታ በወንጌል ነቀነቁት ለምን ተሰጥቷቸዋል እዛጋ ቤተክርስቲያን ህጋዊ ያርጋቸዋለች ህጋዊ ስላደረገቻቸው ስፒሪት ዓለም የሚናገሩትን ነገር በሙሉ ከኋላ በታምራት በድንቅ ያጸናላቸው ጀመረ 14ኛው ምዕራፍ ላይ ስትገቡ ከጥቂት በቀር ነው የሚለው ከጥቂት ሰዎች በቀር በፊታቸው ተሰበሰቡ ይላል 14ኛው ምዕራፍ ላይ በፊታቸው ተሰበሰቡ እናንተ እንደዚህ አይነት የማስተማር ቅባት እንዴት ተገለጠ ጳውሎስ በገማልያ ስር ተምሮ ያላገኘውን ነው ቤተክርስቲያን ከጸለየችበት መንፈስ ከመጣ ኃይል ከተቀበለ በኋላ አንተ ጥቅል የእግዚአብሔርን ሐሳብ ምዕራፍ 14 እኮ አሜዚንግ ነው ለኔ በጣም አስገራሚ እኮ ነው ጥቅል እስራኤልን ከግብጽ አውጥቶ ጀመረው እንዴት እንደተነተነው 14ቱ መሳፍንት ጋር ወሰደ ዳዊት ጋር አመጣው ከዛ እንደ ተስፋ ቃሉ ክርስቶስ እንደተወለደ ከዳዊት በፊት ደግሞ ነብዩ ዮሐንስ እንደተላከ የማቅናትን ስራ እንደሰራ ክርስቶስ እንደተወለደ አባቶችና ካህናቶች እንደገደሉት እግዚአብሔር የሞትን ጣር አጥፍቶ እንዳስነሳው በሰማይ ግርማ እንዳስቀመጠው ይሄም ለመዳን ለነሱ እንደተላከላቸው መናገር ሲጀምር ከትልቁ እስከ ትንሽ መነካት ጀመረ ለምን ከኋላቸው ያለ ኃይል አለ ከኋላቸው የነበረ መንፈስ አለ ከኋላቸው የነበረ ክብር አለ እና 13 14 15 14 በድል መጣ 15 እነዚህ የአይሁድ ሰዎች ከፈሪሳውያን ከሐዋርያት ጉባኤ መጡ ያለውን ነገር አሉ እሱም ተስተካከለ 16ኛው ላይ ግን ትልልቅ አጀንዳ ይዘው በኢሲያ ወንጌል ለመስበክ ሲሄዱ አሁን ስለ ትክክለኛ ነገር ልነግራችሁ ነው በኢሲያ ወንጌል ሊሰብኩ ቢታንያ ላይ የተለያዩ አሁን ቅድም ያነበብኩላችሁ ሀገሮች በሙሉ ወንጌል ሊሰብኩ አጀንዳ ይዘው እየሄዱ እያለ የክርስቶስ መንፈስ ከለከላቸው ነው አለ የላካቸው ማን ነው 13 ላይ እሱ 16 ላይ የከለከላቸው ማን ነው እሱ ይልክ ላከክ ማለት ተወክ ማለት አይደለም ይልካልም ይከለክላልም መጣላቸዋል ተከለከሉ በኢሲያ እንዳይናገሩ ለምን የሚከለክላቸውን ይሰማሉ ታቃላችሁ ቢላኩም አይመሩትም ይመሩለታል ቤተክርስቲያን ጉልበት የሚኖራት በመንፈስ ስትመራ ነው ህዝቧ ጉልበት የሚኖረው መንፈሱ ሲመራት ኃይሉ ሲመራት መንፈሱ ከመራት ኃይል ይኖራታል ጉልበት ይኖራታል ይነግራታል ድምጹን ያሰማታል ኃይሉን ይሰጣታል አንድ አማኝ ጨዋሜን ይበለኝስ እና ተከለከሉ ከዛ መከልከል ብቻ አይደለም አልጀመርኩላችሁም መከልከል ብቻ አይደለም አሁንም የሆነ ከተማ ሊገቡ ይከለክላቸዋል የክርስቶስ መንፈስ በነገሩ ግራ እየተጋቡ ያለ በራይ ወደ መቄዶንያ የሚረዳን የሚል
አንድ ሰው ጳውሎስን ሲለምነው በራእይ አየ። በጣም ይገርማችሁ ጳውሎስ በማለዳም በፍጥነት ከአጠገቡ ካለው ጋር ተነስቶ ወደ መቄዶንያ አቀና። ያ ትክክለኛው ቦታ ነው ወገኖቼ። ወደ ትክክለኛው ቦታ ስትመጡ ታምር አለ፣ ፕሮቫይድ አለ፣ የእግዚአብሔር ቸርነት አለ፣ ኃይል አለ፣ ክብር አለ፣ ማዳን አለ፣ ታላቅነት አለ። ስሙኝ፣ ወደ ትክክለኛው ቦታ ጳውሎስ እንቅስቃሴ አደረገ። የመጀመሪያ ያገኘው ሐር ሻጯን ባለሀብቷን ያገኘው። እነዚህ ሰዎች አታገኝም መንፈስ ካላከ አልገባም። ሐር ሻጥ አታገኝም እመነኝ። መንፈስ ሲልክ ነው የእግዚአብሔር መንፈስ የሚመራ ከፊት ሲሆን አደገኛዋን ሴትዮ ነው እግዚአብሔር አሳልፎስ ሊዲያን የሰጠው። ተቀላችሁ እግዚአብሔር የሊዲያን ልብ ለወጠ ይላል። መለኮት በጳውሎስ ስብከት ብቻ አይደለም፣ መለኮት ሁሉ ተባብሮታል። ለምን? ሰምቶ ነው የመጣው። ኢላ ፕራዲያናሞስ ልባርክ ተወሰነ። የኃይል ስፍራ 2018 እግዚአብሔር ያሲዛችሁ። እናንተ አትግቡ ቀድማችሁ፣ መንፈሱ ለእናንተ ቀድሞ በኢየሱስ ስም ይግባላችሁ። አረ ልቀቀኝና አሜን በለኝስ። ይኸውልህ ከሰው ጥያቄ ምልክት ትወጣለህ። አንተ ከምትታወቅበት መታወቂያ ትወጣለህ። ለምን? አንተን ሐር ሻጯን አገኘ። ሴቶች ተቀበሉት። በጣም የከባበሩ ሰዎች ተቀበሉት። ከዛስ ጳውሎስ ስራውን ያከናወነ እያለ ታቃለክ። ይኸውልህ የሚቀበሉ ካለ የምትመታው አለ። በመንፈስ ስትገባ ከተማውን ያዘ፣ ቴሪቶሪውን ያዘ፣ ግዛቱን ያዘ። ማቲ ፓራባዲያስ የወጣቶችን የተላላቆችን የአባቶችን በረከትን ያዘ መንፈስ ይመታል። ጩና እስኪ አሜን በለኝስ። ቴሪቶሪውን ያዘ መንፈስ አለ። አንድ ገረድ ላይ ተቀምጦ ከተማው ላይ ያሉትን ባለጠጎች ሀብት የሚሰጥ መንፈስ ታቃላችሁ። ኃያሌ ቀን አስቸገረችው። የልዑልን መንገድ የሚያሳያችሁ የእግዚአብሔር ባሪያ እነዚህ ናቸው እያሉ ስታስቸግረው ዞር አለና አንተ መንፈስ እልሃለሁ አለው። ያየዋላ እሱን የሚመራ መንፈስ አለ። እሱን የሚመራ ደመና አለ። ሀገር መርጦ አይገባም፣ ሰፈር መርጦ አይገባም፣ የሚመርጥለት መንፈስ አለ። ዛሬ 2018 እናንተ ሳትሆኑ መንፈስ ይምረጥላችሁ፣ የእግዚአብሔር መንፈስ ይምረጥላችሁ። ጩና እስኪ አሜን በለኝስ። መረጠለት ኢላ ፕራጃናሞስ ፕራዲያናሞስ መረጠለት። ከብሉይ ኪዳን ይኸውልህ ከዘፍጥረት እስከ ራእይ ነው በትክክለኛ ነገር የተንቀሳቀሱ ሰዎች ናቸው። ሰማይ ከነሱ ጋር ሄደላቸው ሲያደርገው መንፈሱን ባይብል እንዲያል የጌቶቹ ትርፍ ተቋረጠ ይላል። ትርፋቸውም እንደተቋረጠ ባዩ ጊዜ ይላል ክፉ ሰዎች አስነስተው እነ ጳውሎስን አስደበደቧቸው። መንፈስ ሰምቶ መደብደብ አለ። ለምን መሰለ? ሂድ ያለ እግዚአብሔር አዋቂ ነው፣ ሙሉ ነው። ለምን መሰለ? እዛ እስር ቤት አለ ታሪክ ታምር ሊሰራ ነው። ከዛም ታሰሩ፣ ገቡና ታሰሩ። በመንፈቀ ሌሊት ይላል ማቶራቦዲያስ በመንፈስ ሲዘምሩ እስራት የማይስ አንተ ስማይ ንገረህ። እኔ ንገርክ ምን አልኩ መሰለ? ሁሉ ጊዜ ስለ ልጄ ጸልያለሁ። ስለ ልጄ በጣም ነው የምጸልየው። ወንድ ልጅ አለኝና አንድ ወንድ ልጅ ጸልይለታለሁ ሁሉ ጊዜ ነው የምጸልይለት። በጸሎቴ የማይለይ ነገር ቢኖር እሱ ነው። እና የምጸልይለት ጥሩ እንዲሆን ከዛ ተውኩት ጸሎቱን። ጥሩ እንዲሆን አልጸልይም ብዬ ለምን መሰላችሁ? መጥፎ ያገኘው ቀን ይበላሻል። መጥፎዎች ያገኙት ቀን ይበላሻል። እኔን የለወጠ እኔ ላይ መጣ አረመኔ ሰፈር የነበርኩትን ኢላይት ያበራልኝ ያንን ተግባር ያስተወኝ አሁን ጥሩ እንዲሆን አለ። ብርሃኑ እንዲበራለት ነው ፈልግ። ብርሃኑ ከበራለ ትተዋለህ። ከተማን ምትረብሸው አንገትን ትደፋለህ። የነካላ ያመነካት ዛሬ ባርካለሁ በኢየሱስም። ይሄ መነካት በእናንተ ቤት ይግባ። በመንፈቀ ሌሊት ይላል። ይሄኮ መነካት ነው። ዘምሩ ተብሎ መዝሙር ተሰጥቷቸው አይደለም። በመንፈቀ ሌሊት እየዘመሩ እያለ ይላል እስረኛው በሙሉ ባይዘምርም ይሰማ ነበር ይላል። የእግዚአብሔርም ጣት መጣ፣ እስር ቤቱን ብትንትኑን አወጣው፣ የታሰሩትን ሁሉ ፈታ። ለምን? እዛጋ ሰምተውትና ሂዱ ያላቸዋላ የመራቸዋላ። ስማኝ፣ እሱን በተመራበት ጊዜ ሁሉ የታምራት እጆች የማዳን እጆች የመርዳት እጆች የክብር እጆች የኃይል እጆች ይከተላቸዋል። አለቀ ተቆረጠ በተባለው ነገር ላይ እግዚአብሔር ጣልቃ እየገባ ይቀጥለዋል። እየሰማችሁ ነው? ሰሙኝ ንገራችሁ። ከዛ በሩ ተበረጋገደ። እስርተ ነፍስ ይገደላል፣ ይወጋል፣ ይደፈራል።
እንኳን ተበጥሶለት ራሱ ሳይበጥስለት ላምልጥ የሚል እኮ ነው። መንፈስ ሰንሰለት ከበጠሰ አያመልጡም፣ ይይዛቸዋል። ደጅ ተከፍቶ ያለ የእስር ቤቱ አለቃ ሁሉም ያመለጡ መስሎት ሰይፍ አንስቶ ራሱ ላይ ሊያጠፋ ሲል በመንፈስ አየው። አንተ ሰው አለው ከኛ መካከል አንዱም አልጠፋም፣ እጅህን ከራስ ላይ ከልክል አለው። ጉድ እኮ ነገራችሁ ነው። እጅህን ከራስ ላይ ከልክል ሲለው እየሮጠ መጣ። ምን ላድርግ አለው። በኢየሱስ ስም አለው። እሱና ቤተሰቦቹ አመኑ ይላል። ከዛ ሳትሉ ፊልጵስዩስ ቤተክርስቲያን ተወለደች። ስማይ በማይመስል መንገዱ ውስጥ የሚመስል እጅ እንዲመጣ ከፈለጋችሁ፣ የሆነ እጅ እንዲመጣ ከፈለጋችሁ እናንተ ባላችሁ ሳይሆን እሱ ባለው የምትራመዱበት። ያንን እንዴት እናውቃለን መሰላችሁ? ልባችሁ ከሚፈርድባችሁ ከዛ ከእውነት እንደሆነ እናውቃለን ይላል። ልባችሁ ሚላችሁ ከማድረግ ወደ ኋላ አትበሉ። ቁጭ ብለክ ለሊቱን አንብብ ካለ ቁጭ ብለ ለሊቱን አንብብ። ቁጭ ብለ ጸልይ ካለ ቁጭ ብለ ጸልይ። ለአንድ ነገር ሰማይ ነገር ቆሞ ታምር የሆነለት በዓለም ጀምሮ የለም። ሁለት ቦታ ነው መጽሐፍ ቅዱስን ስናነብ ለጌዮን መንፈስ ያለው ለጌዮን መንፈስ የያዘው ሰውዬ ስለ እምነት ማስተማር የለባችሁም። ራሱ ነው ኢየሱስ ሄዶ የፈወሰው። የ38 ዓመት ሽባው ኢየሱስ ነው መጥቶ የፈወሰው። ደም የሚፈሳት ተመልከተኝ መታ ነው የተፈወሰችው። አየ ወደ ነገርክ ስትንቀሳቀስ ነው ወደ ነገርክ ትክክለኛውን ነገር አውቀ ፈውስክ ያለበት ኃይል ያለበት ክብር ያለበት ነገርን ወደሚሰማ ስትንቀሳቀስ የታምር እጅ ይመጣል፣ የኃይል እጅ ይመጣል፣ የክብር እጅ ይመጣል። እኛኮ ጥሪ የምናደርግላችሁ ዝም ብለን አይደለም። ወደ ትክክለኛ ነገር ተንቀሳቀስ፣ እጅ ይመጣል፣ እጅ ይመጣል፣ እጅ ይመጣል ስንል ዝም ብለን አይደለም። እስኪ አንተ አማኝ አሜን ይበልኝ። ስሙኝ። ማርቆስ ምዕራፍ 2 በቅፍርናው ኢየሱስ እንዳለ ተሰማ ይላል። ኢየሱስ ቅፍርናው ደክሞት የሆነ ግለሰብ ቤት ነው የተቀመጠው ሊያርፍ። ሲሰሙ አናሳርፈውም አሉ። ከተማ ተገልብጦ ኢየሱስ ወዳለበት መጣ። ሲያያቸው ቤቱ ሰፈሩ ሁሉ ሞልተዋል። አፉንም ከፍቶ ያስተምራቸው ነበር ይላል። የኋላ አራት ሰዎች ሰሙ። የሚገርም እኮ ነው። አራት ሰዎች ሲሰሙ መንቀሳቀስ አለብን ወደሱ ብለው እየተንቀሳቀሱ ያለ አንድ ሰውን አዩት። ጉዳዩ የኛ ባይሆንም አሉ ባይብል እንዴ ለኢየሱስ አመጡለት ይላል። ምግብ ይመስላል። አራቱ ሰዎች ዛሬ እኮ ለአንድ ጉዳይ እኔ ብቻዬን ማመን አቅቶኛል። እነሱ ለአንድ ጉዳይ ለአራት አመኑ። ይኸውልህ ስማኝ፣ ለትክክለኛ ነገር ተንቀሳቀስ እንጂ ሰማይ ይመጣል። ስማኝ፣ የተሸከሙት እነሱ የሚፈወሰው እሱ። ሰልፊሽ አይደሉም። ሰው እኮ የሚሸከመው ውጤት ለማያመጣበት ነገር ነው። ለራሱ ጉዳይ እኮ ነው የሚሸከመው። የተሸከሙት እነሱ፣ የሚፈወሰው እሱ፣ የሚጠቀመው እሱ፣ ሰላም የሚሆነው እሱ፣ ጤና የሚሆነው እሱ። ስንወጣና ስንገባ በአንድ ነገር ከምናየው እየተራመደ ቢኖር ይሻላል ብለው ወንድሞቼ እና እህቶቼ ስሙ። በዚህ ዘመን ቢሆን ኖሮ ይሄ ሰውዬ ኢንተርቪው የሚደረገው እሱ ነው፣ እነሱ አይደረጉ። የተሸካሚ ኢንተርቪው የለም። እየሰማይ ነው የሚነሳ ነው። ሰማይ ይዞመጡ ልክ ሲመጡ ቦታው ተዘግቷል። ማን ይልቀቅ? ማን ይክፈት? አይ ቦታው ተዘግቷል ብለው አልተመለሱም። ያልተያዘ ማጣራት ጀመሩ። ያልተያዘ ሲፈልጉ ቆርቆሮ፣ የሰው ቆርቆሮ፣ የግለሰብ ቤት። እስኪ ናኛ ቤት ቆርቆሮ አፍርስ። ምን እንደሚፈጠርብህ እኔ ማቀው። እኛ ሀገር አንድ አሁን ወደ ጌታ ይመጣ ልጅ አለ። ወደ ጌታ ይመጣ በጣም አስቸጋሪ ነው። አስቸጋሪ ነፍስ በሊታ ነው። አሁን ግን እግዚአብሔር እኔ እኮ በዚህ ብርሃን እኮ ነው ማምነው። እና አንድ ቀን የሚቀምበትና የሚጠጣውን አጣ። አንድ ቆርቆሮ ነጋዴ እንዴ አሮጌ ቆርቆሮ የሚገዛው ቆርቆሮ አለኝ አለ። እና ትገዛኛለህ ወይ ሲለው አዎ እገዛለሁ አለ። እናቱ እኮ እዛ ቤት አለች። ይዞት መጣ። ይነጋገራል ከውጭ። ሱስ መጥፎ ነው፣ እግዚአብሔር ይገስጸው። ይነጋገር ከዛ በዚህ ብር አለው ቀብዲ ስጠያለው። ቀብዲ ተቀበለ። እላይ ወጥቶ እየገነጠለ ያለ እናትየው ሮጣ ወንድሜ
ከዛው ስትል ሰፍ የካምፕ ሰፈር ነበረ ሁሉም ወታደሮች ወጡ አወረዱት ከዛ በኋላ የተፈጠረው ነገር እኛ ነው የምናውቀው አሁን ከትምርቱ አንፃር እነዚህ ሰዎች ገነጠሉት ቆርቆሮን የሰው ጣራ ባይብል እንዲላል ኢየሱስ ወዳለበት አወረዱት ይላል ባይብል ምን እንደሚታቀላችሁ እሱን አይቶ አይልም እነሱን አይቶ ነው እግዚአብሔር ምስክሬ ነው እጁ ይነሳል አንተን ይያየ አረጩና እስኪ አሜን በለኝስ ኢላብራሳ ፕሮዲያና ሞዶስ ኢላብሮሳ ሞንቶ ይኸውላችሁ እግዚአብሔር ማዳኑን የሚያሳየው ሰው ማን እንደው ተቀላችሁ በሱ የሚታመንና በትክክለኛ መንገድ ለሚንቀሳቀስ የእግዚአብሔር ማዳን ይገለጣል ትምርት ቤት እምቢ ያለህን ሂሳብ ቸርች መተ አታስብ እመን እዚህ ትምርት ቤት እኮ ፎርሽናል ትምርት ቤት ፍላት መጥቶ እንዴት እዚህ መተ ታስባለህ እዚህ ማድረግ ያለብህ ማመን ያለብህ አምላኬ ያድናል አምላኬ ይችላል አምላኬ ታላቅነቱን ይገልጣል ይውላሳያችሁ አቤነርን የሚያህል የጦር ጀነራል ከምድር ጋር ኢኮኖሚ ያጣበቀው አቤነር እኮ ኢዮአብ አይችሉም አቢሳ አይችሉም ቤንያስ አይችሉም ኤልያና አይችሉትም አቤነርን የሚያህል የጦር ጀነራል ቁጭ ብሎ 40 ቀን ይደነፋል 40 ቀን ይደነፋል አንድ ቀን ወታደር ቤት ገብቶ የማያቅ መጣ አንድ ቀን ትሬንድ ሰልጥኖ ያቅ ምን ያቅ መጣ ግን አንድ ነገር ያውቃል ምን ያውቃል መሳችሁ ያ ህዝብ የእግዚአብሔር እንደሆነ ነብይ አልሰማም 14 መሳፍንቶችን ስሟቸው ተመልከቷቸው ነቢያት ሰምተው ድምጽ ሰምተው ነው የወጡት ይሄ የሰማው ነገር የለም አባቱ የነገረው ነው ያለው እንጀራ ለወንድሞች ያቀብል ሰልፍ እንኳን ዜና እንኳን አያቀም ሰልፉን የሰማው ደርሶ ነው ከዛ ምንድነው ያለው ይሄው አምላክን ጭፍራ የሚገዳደር ይሄ ማን ነው እኔ እጄ መተዋለሁ አለ ነገርን የሚያው ከራሱ አንፃር አይደለም ከአምላኩ አንፃር ነው አንዳንድ ነገር ያልተፈታው ያልተሰበረው ስላልተንቀሳቀስክ ነው እንዲሁ ቆመ ታምር የለም ሄድበት የታምራት አምላክ እጁን ያመጣል አረጩና እስኪ አሜን በለኝስ እኔ መተዋለሁ አለ እኔ አሳምሬ ነው መጣው ታቃላችሁ ይሄ ወሬ በዛ ጊዜ ማንንም ስላላወራ ንጉሱ ሰማው እኔ አንድ በረከት ለባርካችሁ በማይወራ ጊዜ የምታወሩበት ጸጋ ይሰጣችሁ አረ በኢየሱስ ስም ጩና አሜን በለኝስ ይሄ አታ በማይወራ ጊዜ ስላወራ ንጉሱ ሰው ለካ ሲጨነቅ የማይሰማው የለም ሲጨነቅ ወደ ንጉሱ ፊት አመጡት ይላል እርግጠኛ ነኝ አቤነር ይመስለኛል ጣጣውን ከራሱ አውጥቶ እየገፈተረው አመጣው እንዳየው እግዚአብሔር ምስክሬ ነው ሞራል እኮ ደስ ይላል እንዳየው ጌታዬ ያለው የማንንም ልብ እንዳይወድቅበት እነሱ ቁመቱን ሲያው እሱ ሸለፈቱን አየ ይሄ ያልተገረዘ አለ ምን ማለት ይሄ አምላክ የሌለው እንዴት አምላክ ያለውን ያሸንፋል እግዚአብሔር የሚረዳው በቀን በደመና አምድ በሌሊት በእሳት አምድ የሚመራው አምላኩ እግዚአብሔር የሆነ የአብርሃምን ዘር እንዴት ይችላል እኔ ዛሬ መልእክት አለኝ ማንንም አንተን አይችልም እኔ ዝም ብዬ ላነቃቃ እኮ አይደለም ማንንም አንተ ጩሁና እስኪ አሜን በለኝስ እንዴት አለ ሲለው ንጉሱ እንደዚህ አለ ጥሩ ሞራል ከሌላቸው ይልቅ አንተ ሞራልክ ጥሩ ነገር ሰምተናል እንተ ገና ብላቴና ነህ ሄደ ተመታው ዘንድ አትችልም ሲለው ስም ጌታ ያለው እኔ አባቴን ጥቂት በጎች ጠብቅ ነበር እዛ ጫካ ውስጥ አንበሳ ይመጣ ነበር እና ከጥቦቶቹ መካከል ይወስድ ነበር እኔ ደግሞ ከታተለዋለሁ ጉሮሮን ይዘውና አስጥለዋለሁ ይልና በታሪክ ደግሞ አንበሳን ያስጣለ ስለሌለ ማን ነው ብሎ በጉንቱቶ ወደኔ ሲመጣ ቦጫጭቀዋለሁ አለ ከነዛ ያዳነኝ ከዚህ ካልተገረዘ ያድነኛል ሰማይ እስኪ ተመልከት ነብይ እንትና ተላከ የሚል አታገኙም ነብይ ሰምቶ አይደለም አምላኩን አምኖ ነው የሄደው ጉዳዩ የእስራኤል መደፈር የእግዚአብሔር መደፈር እንደሆነ ገብቶት ነው ጥልቅ የሆነ መረዳት ውስጡ ስላለ ነው ንጉሱን ፈቀደለት ይላል 40 ቀን ያቆያቸውን ኬስ ወንዝ ወርዶ ይላል የጻን ጫውታ ነው የሚመስለው እስኪ በዛ ቦታ ላይ ብትሆን እኔ በዛ ቦታ ላይ ብሆን ማረጋው ልንገር ዳዊትን አፍነዋለሁ ሻጋ አደርጋለሁ ይዞ ጌታ ኢየሱስን ይሄንን ማረጋው እንዴ ተጠር እኮ ነው ይዞ ሄደው እና ጎልያድ ምንድነው ያለው እኔ ውሻ ነኝ ወይ እኮ ነው ያለው ዳዊት ደግሞ እንዲህ ያለ አንተ የምትመለከተው ያስኩትን ነው እኔ የምመለከተው ደግሞ ያስያዘኝን ነው አለቀ አንተ በተገዳደርከው በሰራዊት ጌታ በእግዚአብሔር ስም እመታለሁ አንገትህንም ቆርጣለሁ አለና ይልና ቆማ አይልም ዋናው ሊገናኝ ሮጠ አንተ አልሙ አይደለም የመታው ሮጦ ነው የመታው
ለምንድነው ሲል ዳዊት ራሱን በፍጥነት እዚህ ሰልፍ ላይ አወጣና አምላኩን ከተተ በእስራኤል አምላክ እንዳለ ይታወቅ ዘንድ አለ ጉዳዩን የጎልያድና የአምላክ አደረገው አንዳንድ ድሎች ያልመጡልን የራሳችን ስለምና ከራስ አውጣው አስተላልፍ ወደ ትክክለኛው ነገር አስተላልፍ አንተ አችልም ታዲያ አንተ ይዘመሞት አለብህ እንዴ የሚችል አለ የተከተልከው ይችላል አምጣና አቅርበው ወደ ዙፋኑ አቅርበው ተመልከተው በለው ይሄው በለው ይመለከታል የሰው ሁሉ ፊት ጀርባውን ቢያዞር ፊቱ የማይዞር እግዚአብሔር በሰማይ ያለ ጩና አሜን በለኝ እንዴት አርገ ነው እስኪ በጌታ ለምናችሁ አጠገባችሁን ያለውን ለችግር እጅ አትስጥ በሉት ይኸውላችሁ ስሙኝ መጣ አበዳሪው መጣ ክፈያላት ወደ ዝዝራት አታታውስት አልገባላችሁም ለምን ያ ሰውየው ነብዩን የተበደረው ክፈያላት ካልከፈልሽ ደግሞ ልጆቹን ወስዳለው ብሎ ቀን ቀጥሮ ሄደ ወስዳለው ለሚል እጅ አልሰጠችም እሷ አትችልም እንጂ የነብዩ አምላክ ይችላል ይኸውላችሁ ወስዳለው እመተዋለው ባሪያ አደርገዋለሁ ለሚል እጅ አልሰጠችም እንዴ ወስዳለው እየሮጣች ወጣችና ኤልሳ ጋር ጮች ይላል ጮች እውነተኛ ጮች ከዚህ በፊት ስሙኝ በዘሌዋውያን በዘውልቁ በዘዳግም በሕጉ መጽሐፍ ላይ የተወሰዱባቸውን ሰዎች ታውቃለች እሷ ቤት ይሄ ነገር አዲስ አይደለም አይመለከተኝም አለች አይመለከተኝም ለዚህ ነገር እጅ አልሰጥም አለ እጅ የማይሰጥ ሰራዊት በኢየሱስ ስም እጅ የማይሰጥ አምላኩ ላይ የሚታመን ዛሬ በዚህ ቤት ይወለድ ልቀቅና እስኪ አሜን በለይስ ወገኖቼ ስሙኝ በመችለው ነገር እግዚአብሔር ወይ ተመስገን በል በማችለው ነገር ናልኝ በለው ወደዛ ነገር መንቀሳቀስ ጥሩ ነው ፕሮጀክት ይዘለምን ተቀመጣለህ ቢያንስ ይዘው ተንቀሳቀስ እግዚአብሔር ስማ እነዛ በፈረሳቸው ይታመናሉ እነዛ በሰረገላቸው እኛ ግን በአምላካችን በእግዚአብሔር ስም ከፍ እንላለን ይላል ነጥብ ልስጣችሁ ሰዎች ለትክክለኛ ነገር እንዳይንቀሳቀሱ ከሚያደርጉት አንደኛ ነጥብ ምክንያት ነው እኔ ምክንያት ላያ ምናምን አመት በሆነ ጉዳይ አስሮኛል ዝም ብዬ አይደለም ነገራችሁ ምክንያት እናንተ ያላችሁ አቅምና ነገሩ የሚፈልገው ላይገናኝ ይችላል እና እጅ ሰጥቼ ልቀመጥ በመምሸትና በመንጋት ውስጥ የሚመጣ ታምር የለም በሚያመሸውና በሚያነጋው ነው የሚመጣው ምክንያት ስሙኝ ሰሎሜ መግደላዊት ማርያም እናቱ ማርያም ሰንበት ነበር አልባስጥሮስ ብልቃት ያዙ ሬሳው ሊቀቡ ፈለጉ ግን ድንጋዩ ታላቅ ነው ብሎ ያ ታላቅ ድንጋይ አላቆማቸው ወደ ነገሩ ሄዱ ወደ ነገሩ ተንቀሳቀሱ ይኸውላችሁ ስሙኝ ስላልተንቀሳቀሳችሁ ነው ወደ ነገሩ ሲንቀሳቀሱ ልክ ሲደርሱ አሸቅበው ሲያዩ ተንከባሎ አገኙት ይላል እግዚአብሔር ያንከባልለዋል ምክንያት አስሮ ነው የሚያስቀርክ አስሮ ያስቀራሃል አስቴሪ ዘመናት ታይም እስኪ እቺ ነገር ለማላችሁ እናንተ እኮ በደሙ የተዋጃችሁ ቅዱስ ሕዝብ ናችሁ ለርስቱ የተለያችሁ ናችሁ የና አስቴር እኮ ማለት በነኔሚያ በነሐዝሬ በነዝራ በነሃጌ የመጣው በነዝሩባቤል የመጣውን የእግዚአብሔርን ድምጽ አንፈልግም ብለው የቀሩ ናቸው ዘርበላሉ አመፀኛ አምፀው የቀሩ ናቸው እግዚአብሔር አምፀው ቀርተዋል ብሎ ከማዳን አልተመለሰም እባክህ ከስተት አጀምር ከአምላክ ጀምር ከስተት የሚጀምር የኔ ነገር የለም አምላክ አለኝ አድናሃለሁ ያለኝ ረዳሃለሁ ያለኝ እስከ ሽምግልና ሸከማለሁ ያለኝ እናንተ በ127 ሀገር ፈረስ ወጣ የአይሁድ ሞት ታውጆ በፋርስና በሜዶም ተመቶ ሮጦ አስቴርን ጠራት ችላብቲ ኮን ያላት እግዚአብሔር ማዳንን ከሌላ ስፍራ ያመጣል አንቺና ቤተሰቦች ይጠፋል እና ተንቀሳቀሽ አላት ጊዜው አይደለም ከገባው ገደላለሁ አለች
ግን አንድ ነገር አረጋለሁ አለች እያንዳንዱ አይሁዳዊ ይጾም ለ3 ቀን እያንዳንዱ አይሁዳዊ ወደ አምላኩ ወደ ያህዌ ይጩህ ሁሉን ወደሚችል ወጉ ባይሆን ጊዜው ባይሆን ሞት በፊቴ ቢኖር እያንዳንዱ አይሁዳዊ ይጩህ ከፍት እንዳይበላ ትልቅ እንዳይበላ ትንሽ እንዳይበላ ሁሉም ይጾም በአምላኩ ፊት ለ3 ቀን ይጩህ እኔም ከደንገጦሮቼ ጋር ጾማለሁ እጸልያለሁ በሶስተኛው ቀን ወደ ንጉሱ ገባለሁ ሞት ቢኖርም ልጥፋ እኔ ኖሬ ሕዝቤ ከሚያልቃለ ለትክክለኛው ነገር ስትንቀሳቀስ ሰማይ ከሷ ጋር መንቀሳቀስ ጀመረ መለኮት ከሷ ጋር መንቀሳቀስ ጀመረ ኃይል ከሷ ጋር መንቀሳቀስ ጀመረ ዛሬ ልባርካችሁ እጃችሁን አንሱ በኢየሱስ ስም እንዳትንቀሳቀሱ ያሰራችሁ መንፈስ የተመታ ይሆን ከዛ በንጉሱም አዳይ ፊት ለፊት ስትሆን ባይብል ይላል በንጉሱም ፊት ሞገስ አገኘች ጊዜው አይደለም ዘንግ ተዘረጋላት የዘንጉን ጣት ጫፍ ነክታ ገባች እዛ ጋር የታየ ይገደላል ሞትን በለጠችው ተንቀሳቅሳ አምላኳን ይዛ ወገኖቼ እግዚአብሔር በምን አቅጣጫ ነው እንድትንቀሳቀሱ የሚፈልገው ስለዚህ ምክንያት የሚባለው ነገር አጥፉት ኢየሱስ ጌታ ነው አራሜን በሉ ምክንያት እግዚአብሔርን ታምር እግዚአብሔርን እጅ እግዚአብሔርን ኃያልነት እንዳይገለጥ ያደርጋል ሁለተኛ ልክ ያልሆነ አጠባበቅ ከውስጣችሁ አውጡ ማን መጽሐፍ ቅዱስ ስጋ ለባሹን ክንዱ የሚያደርግ የተረገመ ይሁን ይላል ልክ ያልሆነ አጠባበቅ ከመንፈሳችሁ ከነፍሳችሁ ከውስጣችሁ ማውጣት አለባችሁ ከህይወታችሁ ከዙሪያችሁ ማውጣት አለባችሁ እግዚአብሔር ብቻውን እንደሚያድን ብቻውን ነው የሚሰራው ልክ ያልሆነ አጠባበቅ ከውስጣችሁ ማጥፋት አለባችሁ ለዚህ ምክንያት አንድ ቃል ልንገራችሁ የይሁዳ ልጅ ያገባችሁ ትማርት ታስታውሳላችሁ ባሏን አገባች ባይብል ስራው ክፉ ስለነበረ ይላል ስራው የሱ ነው እኔኮ በጣም የሚያነደኝ የሚሰጠው ለሷ ነው ስራው ግን የሱ ነው እግዚአብሔር ቀስፎ ገደለው ይላል በኢየሱስ ከዛስ ሁለተኛውን ሰጠው ሁለተኛው ሲሰጠው በአንድ ዓላማ ነው ይኸውላችሁ ይሁዳ አንድም እሷ ጋር ቆሞ አይደለም ከሷ አንፃር ነው ይሰማችሁ ነው እንት ጌም ይጫወታል ግን በሰማይ ያለ ሁሉ ነው ያያል ከራሱ አንፃር ነው የሚያደርገው ለወንድሙ ዘር እንዲያስቀር ማለት የይሁዳ ዘር እንዲቀጥል እንጂ ከሷ አንፃር አይደለም ወደ ወንድም ሚስት ግባ አለ እሺ ብሎ ገባ ይሄ ሁለተኛው ደግሞ የከፋ ነው በኢየሱስ ከወንድሙ ሚስት ጋር ደስታን ይካፈላል የወንድሙ ሚስት የምታገኘው ግን ይከለክላል አየ ሰማይ ጧ አረገ መጽሐፍ ቅዱስ ጠቢብ ሁሉ ጊዜ አይኖቹ በራሱ ላይ ነው የሚለው ይሁዳ ግን አይኑን በራሱ ላይ አላደረገም በቤቱ ላይ አላደረገም በሷ ላይ ነው ያደረገው ሶስተኛው ሊሰጥ ፈራ ይላል እንዲህ አላት የመጀመሪያ ተድራ ተኩላ ወደ ወጣችበት ወደ እናትሽ ቤት የመበለት ልብስ ለብሰሽ ተቀመጭ አላት ምክንያት ስትለው ልጁ እስኪያድግ አላት ማይፈጸም ተስፋ ልጁ እስኪያድግ አላት ልጁ እስኪያድግ ለብሰሽ አንተ አነቃቃም እኮ ልብሱ ጨለማ እኮ ነው የሚያመጣው ሞት እኮ ነው የመበለት ልብስ አልብሷት አስቀመጣት እናቷ ቤት እንዴት አይነት ፍረት እንደሆነ ተመልከቱ ሁለት ነገር ተሞክሮ የፎረሸባት ሴት ነች እፍረት ነው ሞቱን ያወራል ልብሷ እዛ ተቀምጣ ልጁ አድጎ አልሰጣትም ከዛ ሊሸልት እንደሄደ ባወቀሽ ጊዜ ይላል እኔ እቺ ሴት አደቀታለሁ እቺ ሴት ጀግና ነች እኔ በመንፈስ የማይሆን ነገር አለ የስራት ገመድ በእግዚአብሔር ኃይል በማመልከው በቆምኩለት ጌታ ከዘመናችሁ ይበጣጣስ እስኪ አሜን በሉ መካችሁ በኢየሱስ ስም የተበጣጣሰ ይሆን እሱ ያለበሳትን ልብስ አወለቀች ሊሰጣት እንዳልወደደ ባየሽ ጊዜ ሌላ አክሽን ወሰደች የጋለሞታ ልብስ ለብሳ በመንገዱ ላይ ጠበቀችው
በመንገዱ ላይ ጠበቀችው። ለዘላለም አይሰጣትም ነበር። ለዘላለም አያደርግላትም ነበር። ለዘላለም በፍጹም አያደርግላትም ነበር። ባርካችሁ እግዚአብሔር ከክፉ ሰዎች ይጠብቃችሁ። ከክፉ ሰዎች ያንተን ደስታ ከማይደሰት በእውነት ልባርካችሁ። ከክፉ ሰዎች እግዚአብሔር ይጠብቃችሁ። በተስፋ ነገር አቅርበው ዛሬ እንደምትይዙ እያሳዩ ግን የሚያርቁባችሁ ሁሉን ነገር የሚያርቁ ሁሉን ነገር እንደማይቻል ስትደርሱ ነው የሚል መንፈስ የተወጋ ይሁን። ልቀቅና አሜን በለኝስ። ስሙኝ እግዚአብሔር ባሪያዎች ለወጣ ሄደቻ አንበሳዋ ቁጭ አለች አያት። ሌላ ጋለሞታ ልግባ ወደ አንቺ አላት። እንዲህ አይነት ልብ ይዞ ነው የሚከለክለው በኢየሱስ አልገባችሁ። ያንዳንዱ እኮ የሚከለክለው ይገርማል። ቢሄድበት ልግባ የሚል ከዛ ምን ትሰጠኛለህ አለችው። አንድ እንትን የበግ እንትን ሰጥሻለሁ አላት። እስከዛ ድረስ መያዣ አለችው። ተንገብግቦ ነው መስለኝ ሁሉን ይሰጣል በኢየሱስ ስም። አምባሩ ልገበተት በትሩን ሁሉን አንድ ሳይቀር ይሰጣት። ቀለበቱን ሁሉ ሰጣት። ከዛ ገዝቶ እኮ አልመጣም ገብቶ ነው ከጨረሰ በኋላ ለመግዛት ሄደው። በኢየሱስም ባዮሎጂ ስትማር ያልፈራክ እውነት እግዚአብሔር ቃል እኮ ነው። እኔ እኮ አይደለም እዚህ ላይ ያለው እኮ ነው ምነግርክ። አረ ተወኝ እንጂ በኢየሱስ ስም ይሄ ነው። ከጨረሰ በኋላ ነው ላጥብላ ሄደች። አውልቃ ጥላ ልብሱ ለዘላለም ይሄንን አልለብስም ብላ ሄደች። እንዴት አይነት ሰው እንደሆነ ከእንደዚህ አይነት ሰው እግዚአብሔር ይጠብቃችሁ። እንዳረገዘች በሰማ ጊዜ ይላል አገናዝብም እኮ ይስማ አውጡና አቃጥሏት ይላል። ብዙ ነገር አሳጥቷታል፣ ከልክሏታል። እዛ ቤት የተፈጠረው ኬዝ የሷ አይደለም። የዛ ኬዝ ተዋናያን ሆነች እንጂ እሷ አይደለችም። እሷን የሚመለከት ነገር የለም። ከማድረጉ በፊት ብላ ላከችለታ። በትሩን ላከችለት፣ አምባሩን ላከችለት፣ ቀለበቱን ላከችለት። ስትልክለት አለ ከኔ ይልቅ እሷ ጻድቅ ነች፣ ልጄን ከልክያታለሁ አለ። ያቀልቁ እኔ የምመኝላችሁን ማምንላችሁን ልናገር በእግዚአብሔር ፊት። እግዚአብሔር ከሰው እጅ ያስመልጣችሁ። እጃችሁን አንሱ ባካችሁ እጃችሁ። እግዚአብሔር ከሰዎች እጅ በራሱ እጅ ላይ ቤታችሁን ይጣለው። ሁለተኛው ይሄ ነው። ሶስተኛው ወደ ትክክለኛ ነገር እንዳንንቀሳቀስ የሚያደርገን በሁለት ሐሳብ ማነከስ። ላርገው አላርገው፣ ልሂድበት አልሂድበት የሚል መንፈስ ከውስጣችሁ መውጣት አለባችሁ። ባይብል እንደዚህ የሚለው በሁለት ሐሳብ የሚያነክስ አይደል የሚለው። በመንገዱም የሚወላውል ከአምላኩ አንዳች ነገር የሚያገኘው እንዳይመስለው ይጠንቀቅ ይላል። ከሁለት ሐሳብ መንታ መንገድ ላይ አትቆሙ። መለኮታዊ እርዳታ ወደ ቤታችሁ አይመጣም። ከመንታ መንገድ ወጣ ወይ ትክክለኛው ላይ ቁሙ። እውነቴን ነው የምላችሁ። አንድ መንገድ ላይ ቁሙ። የሆነ እግዚአብሔር የሚቀበለው መንገድ ላይ ቁሙ። ባይብል እርዳታው ከሰማይ የሆነለት ሰው ምስጉን ነው የሚለው። እስራኤል ሁሉ ጊዜ ብዙ ጊዜ ክንዱንና እጁን ያጣችው በአሕዛብ የተደፈረችው በሁለት ሐሳብ ስታነክስ ነው። ሐሳቧን ወደ አምላኳ ስትመልስ ግን የሰማይ እጅ ወደ እሷ ይመጣል፣ ክብር ወደ እሷ ይመጣል፣ ኃይል ወደ እሷ ይመጣል፣ ታላቅነት ወደ እሷ ይመጣል። እኔ አሁን ትክክለኛው ነገር ምንድነው ካላችሁኝ ልባችሁ የሚፈርድባችሁ ከዛ እውነት ነው ይላል ባይብል። ውስጣችሁ ያለ ሁን የሚልክ አለ፣ አድርግ የሚልክ ነገር አለ። ትክክለኛ ከሆነ በዛ ነገር ላይ የሚጠይቅህን ነገር አርግ።
እንደ ማርታ የሆነ ቀን ይነሳል ማለት የለብንም ትንሳኤና ሙታን የሆነው ኢየሱስ ሞትን ድል አድርጎ የተነሳው ደግሞም ህይወትም ሞትም ትንሳኤም እሱ የሆነ ኢየሱስ እሱ አጠገባ ነበር አይደል እንዴ አጠገባው ነበር እኔ ነኝ እኮ አላት በትንሳኤ ቀን ትንሳኤው ራሴ ነኝ ማለት አስነሳለት በእግዚአብሔር የተነሳ ነገር ሲያምር እኔ ያለውበት የማይባል ነገር ሲያምር ይሰማችሁ ነው እኔ ያለውበት ስማኝ እሱ ወደ ቤቱ ሲያመጣ እንትናን ታምኑ አይደለም ራሱ መታመኛችን እሱ ነው መታመኛችን ኃይላችን ክብራችን ሞገሳችን እሱ ነው አንዳንዱ የሚንቀሳቀሰው ንብረቱ ሁሉ ካለቀ በኋላ ነው እንደዮናስ እኔ ነኝ ይላል ካስጨረሰ በኋላ በኢየሱስ ክርስቶስ አታስታውሱ እቃቸውን ጥለው እነዛ ነጋዴዎች ያ ሁሉ ንብረት እኮ የመርከብ ንግድ እኮ ማለት ከሀገር እኮ ነው 10 አመት የለፉበት ሊሆን ይችላል 20 አመት የለፉበት ሊሆን ይችላል እና ተርፋለን ብለው የገዙትን በሙሉ ባጸጥ ብለው ባሩስ ካስጣለ በኋላ ከኛ መካከል ኃጢአት ይሰራ መጀመሪያ ማወቅ የነበረባቸው ይሄ እኮ መጀመሪያ ነው የነበረበት ከዛ እጣ ሲጥሉት እሱ ላይ ወደቀ ዮናስ እግዚአብሔር ይባርክ እንዲህ አለ ባሩን አለ የብሱ ይሄንንም አለ ሁሉን የፈጠረ ነው ማመልከው ስራ ይሄ ነው ይላል ኮብልሎ እኮ ነው ኢየሱስ ያድላል እኔን ስትሉኝ ይቆማል አለ ሳይጥሉ ነበር መጣል እሱ ይቆም ነበር አንዳንዴ ነገር ከጣልን በኋላ ለመጣል ያለብን እንዴ እግዚአብሔር እኮ የድካምን ፍሬ ትበላለህ ነው ያለው ትክክለኛው ነገር ላይ ተራመድበት እንዴት በጨለማ መንገድ ይሄድክ እግዚአብሔር ይርዳኝ ትላለህ ትክክል አይደለም መመለስ ነው ያለብን ከባዛ መንገድ እየተከደ መለኮታዊ እርዳታ መለመን ትንቢት እንዲመጣላችሁ መፈለክ ትክክል አይደለም እግዚአብሔር ከቅኑ ጋር ቅን ነው ከንጹህ ጋር ንጹህ ነው ከጠማማው ጋር ጠማማ ነው ከቸሩ ጋር ቸር ነው አምላካችን ኢየሱስ ያድናል ስለዚህ ምላችሁ ነገር ምን መሰላችሁ 2018 ለኛ ከትክክለኛው ነገር ጋር ውስጣችን ከበራው ነገር ጋር እግዚአብሔር ከሚፈልገው ሐሳብ ጋር እንንቀሳቀሳለን አሜን እቺን ብዬ እንጨርስ ዓለምን ትዞራለህ ካለክ አማርኛ መጽሐፍ ቅዱስ ተውና እንግሊዘኛ ጀምር በቃ ተንቀሳቀስ እኔ በነብይ እንትና ተናግሮኛል ካልክ አይሆንም እግዚአብሔር የሰነፍ እንትን አይደለም እኔኮ እንትና እኮ ነው መንገዴን የዘጋው አረ ተው እግዚአብሔር ይሰራል የሚከለክለው የለም እንትና አንተን ማቆም አይችልም እግዚአብሔር ሊረዳ ካልፈለገ ግን ይቆማል ስለዚህ ከአምላክ ጋር ነው መጨረስ ያለብህ አሜን ናችሁ ይሄንን ነው ነግራችሁ እቺን በረከት ባርኬ ጨርሳለሁ ይሄ ማታ ዛሬያችሁ ወደ ቤታችሁ ሲገቡ ከአምላካችሁ ጋር የምታወሩበት ቀን ይሁን የውነት እጃችሁን አንሱ እስኪ ከአምላካችሁ ጋር የምታወሩበት እግዚአብሔር በሚጠብቃችሁ መጠበቅ የምትቆሙበት እግዚአብሔር የሚፈልጋችሁ ቦታ ላይ የምትቆሙበት የጌታ ጸጋ በእናንተ ላይ ይፍሰስ የተዋረደውን ከከበረው ብትለይ እንዳፌ ትሆናለህ ብሎ ለታላቁ ካህን የመጣለት ያ ድምጽ ወደ ያንዳንዳችሁ ቤት ይምጣ እንጸልይ